ናታን ጀርባዬን እየከበደኝ ነው። በቃ ተነስ እንግባ። ኧረ ዳጣ ትንሽ እንቆይ እንጂ አሁን እኮ ምንም አይራስ ትተውናል። አልተውንም ናታን። እጅ ከፍንጅ ስላልያዙ ነው እንጂ እና ደግሞ አባዬን እናንተ እንደዚህ አይነት ሁኔታ ውስጥ እንዳለን በቃ በጣም ይቆጣል። ደስ አይለው። ሱስ ልክ ነሽ። ደግሞ በጣም ነሽ ትናፍቀኛለህ እኮ። ራዲሳ ሳሙ እንማን አንዲቻቸው ወገብ ዛላችሁን ብዬ ነው ማስቀራቸው። እማዬ ምንድን ነው ንገሪኝ። እሺ አባዬ ምንድን ያደረገው? እማዬ ንገሪኝ በእናትሽ። እስኪ አትጩሂ። አባትሽ እጁን ለፖሊስ ሰጥቷል። እማዬ ቆይ እንዴት ነው እንደዛ የሚያደርገው አባዬ? እሺ አሁን የት ነው ያለው እማዬ? አባዬ ፖሊስ ጣቢያ ነው ያለው? እማዬ ንገሪኝ የት ነው ያለው? አዎ ፖሊስ ጣቢያ ነው። ወይኔ ጉዴ ፈላ እማዬ፣ ወይኔ ጉዴ ፈላ። በቃ አለቀልኝ እማዬ። በቃ መታሰሪ እኮ ነው። በቃ እማዬ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ። ወይኔ ጉዴ ፈላሽ። ምንድን ነው የማደርገው? ወይኔ ጉዴ። በቃ ተቅለብለቢ። አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን። መቼም አባትሽ ታስሮ እዚህ ሊደር አትይም። ምን ታፈጫለሽ? ተዘጋጅና ፖሊስ ጣቢያ እንሂድ። አባትሽን ማስፈታት አለብን። የበኩር ልጁን ስርዓት ለማስያዝ አስቸጋሪና ባህሪዋን ለመቀየር ሲል እየለፋ ያለው ደረጀ በብዙ ምክር ከዛም አልፎ በዱላ አልመለስ ያለችውን አቢጌል እሷ ባመጣችው ጣጣ ማለትም ተረጋግታ በጤነኛ አእምሮዋ ሳታስተውል በዱላ መታው ለገደለችው ልጅ ጥፋተኝነቷን አምና እጇን ለፖሊስ እንድትሰጥ ደጋግሞ ነግሯት እምቢ ስላለችውም በማታ ሳታየው አምሽቶ ገብቶ እሱ በሷ ፋንታ ወንጀል ፈጽሜያለሁ ብሎ እጁን ለፖሊስ እንደሰጠ አስመስላ እንድትነግራት እናቷ ማርታን ልኳታል። እሱ ባዘዘበት መሰረትም ከመኝታ ቤት አስወጥታ ምላሿንም እንዲሰማ ወደ እነሱ መኝታ ቤት አስጠግታ ስለ ጉዳዩ ነግራታለች። የአቢጌል ምላሽ ምንም ይሆን ይመስላችኋል? ሞቷል የተባለውስ ልጅ የእውነት በህይወት የለም ወይስ ደረጀና ናታን ተመካክረው አቢጌልን ለማስተማር ያመጡት እቅድ ነው? ሀሳባችሁን ኮመንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ደረጀ በማታ አቢጌል ክፍል ድረስ ሄዶም ስለ ጉዳዩ አውርቷት ነበር። ነገር ግን የሷ ምላሽ ከአቋሟ ዝንፍ ያለ አልነበረም። እሱም በንዴት እኔ ሳሳድግሽ እውነትን ያዢ፣ እውነት ሁሌም ቢሆን አሸናፊ ያደርግሻል እያልኩኝ ነበር፣ ስለዚህ ማድረግ ያለብሽን ታውቂያለሽ ብሎ ቢላትም ነገር ግን አቢጌል እሱን ለመታዘዝ ሀሳቡንም ለመስማት ፈቃደኛ አልነበረችም። አባዬ እኔ እኮ የገደልኩት እሱ ሊገለኝ ስለነበረ ነው። ራሴን መከላከል ነበረብኝ፣ ግን ይህንን ነገር በፍጹም ህጉ ሊረዳኝ አይችልም። ስለዚህ በቃ አሁን እያደረገ ነው እንዳለን አርፈን ዝም ብለን መኖር ነው ያለብን። በቃ አባዬ ይቅርታ እጅ አልሰጥም ብላ ስትለው ደረጀም በንዴት ለዚህ ነበር ሁሌም ቢሆን ስጮህ የነበረው፣ አባትና ልጅ ሁሌም ያጋጨን ይሄ ነበር። አንድ ሰው ላመነበት ነገር መሞቱ ልክ ነው፣ ግን አቢጌል አንድ እውነት ቢኖር ኖሮ ሰውን አይገድልም ነበር። ነገሮችን በአንድ አቅጣጫ ማየት ምን ያህል ዋጋ እንደሚያስከፍል እየተማርሽ ያለሽ ይመስለኛል። የልጁ ነፍስ ረፍት ማግኘት መቻል አለባት። አንቺም ቢያንስ እንኳን መጸጸት መቻል አለብሽ። በህግ ትምህርትሽ እንደምታውቂውም ሰው የገደለ ይቀጣል። ይሄ ደግሞ ግድ ነው። ነገ ወይኔ ወይ አንቺ እጅ መስጠት አለብን። አስበሽበት ደሪ ብሏት ተነስቶ ጥሏት ይሄዳል። በዛን ሰዓት ናታን መኝታ ክፍል ውስጥ ሆነው ስለ አንቨርሰሪ ሰርፕራይዝ እየተወያዩ የነበሩት ዳጣና ናታን ወሬያቸውን ጨርሰው ዳጣ ስትወጣ ማርታ ደርሳባቸው በግርም አጅሪት በዚህ ጨለማ እዚህ ምንድን ነው የምትሰሪው ብላ ስትጠይቃት ዳጣ በድንጋጤ ተደነባብራ ይሄ እኮ የኔ ክፍል ነው፣ ናታን እኮ ነው ቀጥ ብሎ የመጣው ብላ ስትዋሽ ናታንም በድንጋጤ አፍጥጦ ይመለከታታል። ማርታም ትቀጥልና አንተ ናታን በጨለማ ሰው ክፍል ምን ትሰራለህ ብላ ስትጠይቀው እሱም ከ3 ቀን በኋላ ስላለው አንቨርሰሪ እያወሩ እንደሆነ ይነግራታል። ነገር ግን ማርታ ልታምነው ፈቃደኛ አልነበረችም። ቀጥላም ለማንኛውም አሁን ዳጣን ለብቻዋ ስለምፈልጋት ክፍሏን ለቀህ ውጣ ብላ ታስወጣውና እኔ ምልሽ ያ ልጅ አሁንም እዚህ ሰፈር መምጣቱን አላቆመም አይደለ? እሱ ልጅ ሲመጣ ባክሽ ምንም ነገር ሳትዩ ለኔ ደውይልኝ፣ ደሬ ምንም ነገር ሳትዋሺና ሳትደብቂ እንደምታወሪ ነግሮኛል ብላ ስትላት ዳጣም እሺ ማይ ችግር የለውም ብላ ትላታለች። ማርታም ትቀጥልና ደህና ደሪ በይ፣ መልካም እንቅልፍ፣ ክፍሉን ደግሞ አቀያይራቸዋለሁ ብላ ስትወጣ ዳጣም በእፍረት የምታደርገውን አታሮጥ ወደ ክፍሏ ትሄዳለች። በነጋታው ጠዋትም ማርታ
የቤታቸው በረንዳ ላይ ተቀምጣ ባለችበት አቢጌል ትመጣና እማዬ ትናንት እኮ አባዬ አንቺ ሄደሽ እጅ ማትሰጪ ከሆነ እኔ ራሴ እጅ እሰጣለሁ አለኝ ብላ ስትላት ማርታም ነገሩን ቀለል አድርጋ በጣም ጥሩ እና ምን አሰብሽ እንግዲህ አባትሽ ይሄንን ካለ እኔ ምን አደርግሻለሁ ስትላት አቢጌልም እሺ ቆይ እማዬ ታዲያ እኔ እጅ ሰጥቼ 15 ዓመት ሙሉ ልታሰር እንዴ? ቆይ ግን እኔ ልጃቸው አይደለም እንዴ? ንገሪኝ እስቲ ብላ ስትላት ማርታም በንዴት ዝም በይ አንቺ ደጋግመሽ ይሄን ቃል አትጠቀሚ። ደግሞ አባትሽ እኮ ምርጫ ሰጥቶሻል። በእኔ ወንጀል እሱ መታሰር የለበትም እምትይ ከሆነ ሂጂና አንቺ ራስሽ እጅሽን ስጪ። አይ የለም ሄዶ ራሱ ይታሰር እምትይ ከሆነ በቃ ሄዶ ይታሰር ብላ ትላታለች። አቢጌልም በፍርሃት እማዬ አባዬም እኮ ሄዶ እጅ መስጠት የለበትም እሱ ከሄደ እኮ ሲመረምሩት እኔ ልታሰር እችላለሁ እማዬ፣ ስለዚህ እሱም እጅ አይስጥ በእናትሽ ለምኝልኝ እኔም አልሰጥም ስትል ማርታ ስለዚህ አባትሽ ሄዶ እንዲታሰር ነው ፍላጎትሽ፣ ያለ አባት ህይወት ምን አይነት እንደሆነ ታያታለሽ እማትረቢ ብላ ጥላት ትሄዳለች። ከሰዓታት በኋላም ዳጣና ኤቢ አብረው ሳሎን ተቀምጠው በመሃል ኤቢ ባለፈው ልጁ የሞተ ቀን ግን የት ነበርሽ ብላ ስትጠይቃት ዳጣም ሰላምዬ ጋር ነበርኩ ብላ ስትላት ኤቢም ተናዳ ቆይ ግን እኛ ሰላምዬ እናት አንቺ ምን ስለሆንሽ ነው ሰላምዬ የምትያት? ለነገሩ እሷ ተደብቃ ታበላሻለች። ወልዳ እንኳን በየቀኑ ምትደውለው ወደ አንቺ ነው። ሲጀመር እናትና ልጅ ነው የምትመስሉት። እሷ እኮ ልጄ ናት ብላለች ስትላት ዳጣም ልጄ ያለችኝ ስለምትወደኝ ነው እንጂ ስለወለደችኝ አይደለም እና ደግሞ አንቺ እህቴ ነሽ ብላ ስትላት ኤቢም እና እህቴ ከሆንሽ ለምን አትታሰሪልኝም? እስር ቤቱን አውቀዋለሁ ደጋግሜም ታስሬያለሁ ብለሻል ነበር። ለነገሩ አባቴ እጅ ሰጥልሻለሁ ብሎኛል። አባቴ እዚህ ድረስ ነው የሚወደኝ ስትላት ዳጣም ደንግጣ ምን በአንቺ ቦታ እሱ ሊታሰር እሺ ያልሽው አንቺ ምን አይነት ራስ ወዳድ ሰው ነሽ ግን? አባትሽ ላንቺ ብሎ ሲታሰር ሂድ ብለሽ አሳልፈሽ ለፖሊስ ልትሰጪው ነው? ከራስሽ ውጪ በቃ ለሌላ ሰው አታስቢ። ብዙ ራስ ወዳድ ሰው አውቃለሁ ግን ሁሉም ተደርበው እንዳንቺ አይሆኑም። እሺ በጣም ጨካኝ ነሽ። የእሱ አባትነት በጣም ይበዛብሻል። አንቺ ለብቻሽ ነው መኖር ያለብሽ ለማንም ስለማታስቢ። አባት ማጣት ማለት ምን እንደሆነ ስለማታውቂ አንቺ አይገባሽም። እንዲያውም ቢሆን አንቺ ሄደሽ ልትታሰሪለት ነበር እሺ የሚገባው ስትላት ኤቢም እንደዛ ከሆነ በቃ አንቺ ታሰሪላታ ስትላት ዳጣም በንዴት ከተቀመጠችበት ተነስታ እሱ የሚታሰር ከሆነ ኪድዬን እታሰርለታለሁ አንቺ ላይ ግን በጣም ነው ተስፋ የቆረጥኩት እስከዛሬ በጣም አዝንልሽ ነበር ብላ ጥላት ትወጣለች። የዛኑ ቀን ማታም ደረጃ ምሽቶ ይመጣና ወደ መኝታ ቤቱ ሲገባ ሚስቱንም ያገኛትና ሰላምታ ከተለዋወጡ በኋላ እኔ ምልሽ አቢጌል ስገባ አላየችኝም አይደል ክፍሏ ናት ብሎ ሲጠይቃት ማርታም አዎ በጊዜ ነው የገባችው አላየችህም ብላ ትመልስለታለች። ደሬም ይቀጥልና እንግዲያውስ ደረጃ እጁን ሰጥቷል ስለዚህ ነገ ሄደሽ እጅሽን ሰጫለሽ በያትና ምን እንደምትል እንስማት። እንደውም አሁን እንሂድ በያት ከዛ እኔ በሷ ወንጀል መታሰሬን ስትሰማ ምታደርገውን እንያት ብሎ ሲላት በሐሳቡ ተስማምታ ወጣ ወደ አቢጌል መኝታ ክፍል ትሄዳለች። በዛን ሰዓት ናታንና ዳጣ ከቤታቸው ጓሮ ሆነው የሆዳቸውን እያወሩ ባሉበት ጥበቃው ይመለከታቸውና ሰይጣን ነው ምንድነው በዚህ ሰዓት ብሎ ዱላውን አስተካክሎ ወደ እነሱ ጋር ይጠጋል። እነሱም መሳሳም ሲጀምሩ እሱም በፍጥነት በያዘው ዱላ የናታንን አናት ይመታዋል። ከዚህም በኋላ ነው አቢጌል የአባቷን እጅ መስጠት ሰምታ በድንጋጤ የምትገባበት ጠፍቷት መርበትበት የጀመረችው። ደረጀና ማርታ ሆነ ብለው ቢሆንም ይህንን ያሏት አቢጌል ግን አላወቀችም። በቀጣይ ምን ይፈጠር ይሆን? ሀሳባችሁን ኮመንት ላይ ጻፉልን።